ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ? እሺ። ይሄ እኔ ነኝ? እሺ። እቺ ደግሞ እማዬ ናት? እሺ። ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን? እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው? ልጄ አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከእማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሉ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጀንም ልሳለ። ደረጀ ደግሞ የቱ ጋር ልሳለ? ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለኝ? መጣሁ። አንተ ታባይ ደንብ ማይ ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነገር ይሄን እንዴ? ለምን ድግስ ነው? አሁን ና እናግዘኝ። ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባተን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አወራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደ መጣሁት ዝም ብሎ እኮ የተውከኛል። ና አሁን ወደዚህ። እሺ፣ ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? ወይኔ እንዴት እኔ ላይ ተማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣለህ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ፣ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋ ቤት ስትሽከረከር እያልሽ ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልብ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ፣ ሹሩሩ እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስታይ እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን፣ ኮካ። እሺ የእኔ እናት፣ አይዞሽ። መጣሁ። ሰላም፣ እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም፣ እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴት ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም፣ እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቆኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመቴ ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንቄዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። እኔ ምንም ነገር የለኝም። ምንድን ነው አንተ? ጎረቤት ጮኸ ሰምቼ ነው ሂጅ ማዳን አለብኝ። ህይወትን ማመሰቃቀል ምንድን ነው? እገላለሁ እንዴ! ይኸውልህ አንተ ሰውዬ፣ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ?
መናጥ ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት። ቀጥ ብለው ውጣው። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም። ሰራ በመጨረሻም ሰራ። ምንድን ነው? ታይም ማሽኑን ሰራሁት። እውነትህን ነው? አሁን ወደኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ራሴን አየሁት። አባዬ ይሄ ሳልኩት ስዕል ምንድነው? በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ። ይሄ የሚያስጨንቀኝ ይመስላል? የሚሰራው የድርጅት ማናጀር አንዴ ምንድነው? ምንም ርቦ ነው? አዎ እንካ ምግብ ብላ። ምንድን ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከው? ኧረ ንገረኝ፣ ምን ተፈጠረ እባክህ ሰውዬ? በህግ አምላክ ያገትካቸውን ሰዎች ልክ ማንንም ሰው አለቅም፣ ሁሉንም ነው መጨረሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ፣ እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ፣ መልሰው። ምንም ችግር የለውም፣ ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር፣ ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄው ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄው እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰው፣ ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ፣ ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማረባ አንተ ለምን ህይወት የተበላሸው? ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ፣ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤ ጃሽ ይንታለርክ ብርትን ሚያስ አኩኩሉ ጨዋታችንን አታቆም ላሽ 49 እንደገባ በጭራሽ እስቲኩን ያዝ ያስጠመር እንበል ያጀማ ነብር ናባል ሰራም። አይ ናብላልሽ ብሎኝ ነው።
የምትፈልገው ነገር አለ? ማነው? ሰላም፣ ማሳጅ ቤቱ እዚህ ነው? አዎ፣ ግባ። እሺ፣ ልብስህን አውልቅና እሱ ጋር ተኛ። እሺ፣ ተኛ እንጂ። እሺ፣ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ፣ እሺ። እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ፣ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛና ልሽ። እሺ። እንደውም ይቅርብኝ። ቆይ በሴት መነካቱን የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ። ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምናምን ነው ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይህ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይህ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ ሲያስጠላ። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ኢትስ ኦል አባውት ታይሚንግ። ወጣትነት እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስህ አርፈህ ለቤተሰቦች ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! በርተሚያስ ሰለሞን ነኝ። ሶል እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልደትን እያከበርን እንዴት ይረሳኝ? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰው። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አርገዋል እኮ ስትለኝ እንትን ነው መሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ ስንቀብራት ነዋ። ልጄን ሳኝ እኔ በህይወት አይቼ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁት። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ።